ማታ ተዛዝሎ መግባት ጧት ተነጣጥሎ መውጣት ድንገት አቃጣሪ ካለ ግራ ለማጋባት ይልሻል ጋሽ ገርዬ እንዴት ነው ወይኔ ሚና ተቸገርሽ እንደው ምንሽ እናንተ ሩም ብዙ ጊዜ ኮምፕሌን እየቀረበት ነው ሰሞኑን ለምን ጽዳት ሰራተኞቹ ልክ እንደገባን አልጋና ፍራሹን ብቻ ነው የምናገኘው ብርድ ልብስና አንሶላውን ከድሬሲንጉ ጀርባ ፎጣውን ደግሞ ሻወር ቤት አሉ ምንድነው ነገር እየሆነ እንደ ሌሊት ወፍ እየበረራችሁ ነው የሚፈጽሙት ያውን ጊዜ ልጆች ተበራላችሁ ነው ፈጣናችሁ ጋሽ ገርዬ እቺ ነገር በቀልድ መልክ ቢሆን ሌላ ሰው ፊት እንዳያወራው ሌላ ሰው ፊት ምን ማለት ነው ምን ማለት ነው አክሻለሁ ወይኔ አክሻለሁ ወይ እንዴ ሰላም ምን ቢወራስ ምን እኛ ጋር ይመጣው ይተኛሉ ብዬ ነው ማወራው ምንድነው ያውን ጊዜ ገርዬ ወጣች ሄደች እኮ ምን ሶስት ጉልቻ በለው እኮ እናንተንም ተያይዛችሁ ብትወጡ ሰው አይደብረውም ለምዶታል ምን ፔንሲዮኑን እንጂ ጋሽ ገርዬ አባተ ለወዳጅ ዘመድ ለጎረቤት ሲያስተዋውቅ ልጄ ነው ሰው ነው ብሎ ነው የሚያስተዋውቅ ምን ማለት ነው ጋሽ አይመስለኝም ፋዘር ንስር ነው የወለዱት በረት መጣለ ሳትታይ ጥቃትን ትፈጽማለህ ድጋሚ ተበራለህ እኔ ምን አይነ እንዴ አረጋሽ አይደክም ትግል እኮ ነው ያስከው ሮቦት ይሆንክ ልጅ ወጣትነት ጋሽ ገርዬ ወጣትነት ለነገር ወጣትነት ሲተኙበት ነው ጥሩ ሲሰሩበት ብዙም አይደለም ጋሽ ገርዬ ምን አንተ አባላዘር ታጣለህ አረጋሽ ቂጥኝስ ቢሆን ቤተኛ ነው ከርክሪ ቸግራ ሌላው ቢቀር ከርክሪ ቸግራ እንዴ ከበሽታውን ጋር አጥን ተጠብቃለህ ጋሽ ገርዬ በሳምንት ሰበቀ ስለምትመላለስ ቢያንስ አንዱ ቀን አምልጦ ተጠቃለህ አረጋሽ ጋሽ ገርዬ ደግሞ የሩሙን ቁልፍ ኧረ እኔ አልቀበልም የቤት ቁልፍ አይመለስም በጣም ኖር ነው አንተ ሰው ታርቃለህ በጣም ታርቀናል ምን ሆነ ነው አልጋ ልብስ ብርድ ልብስ ከቻልክ ቤት አሳጥበ ይዘና ተመለስ አረጋሽ ጋሽ ገርዬ እቺ ነው ያዛቷል አንዳንድ ነገር ተው አይደል ተው እንጂ እኔ ሰው እንዳይኝ ሊድ የላኛው መፍራት አይሻሉን ከሰው ቀለኛ ስፈልግ ለብርልህ ቦይፍሬንድሽ ነው አይደል ሽማግሌ ይውላል በእውነት በእኔ ብር አይደል ሽምግልና በጣም ጥሩ እባክሽ ለምኝልኝ ኧረ በፈጠረ ብሬን ስጠኝ እኮ ለሰፈራሩ አዛውን ተናገርኩ ለሰፈር ወጣት ተናገርኩ ሁሉም ባገኙት ቦታ ያሸማቅቁታል አይሰማውም ተበዳሪ ምን አይነት ስሜት አለው ለነገሩ እባክህ ብሬ አንተ እኔ ላበርልህ ነበር ምንድነው የምታበር አበርላለሁ ትለኛለህ ባገኘኝ ቁጥር ቆሌ በረረኩ ስጋ ይበረር ኧረ እባክህ ብሬ መልስልኝ እመልስልሃለሁ ተረጋጋ እናትና አባቴ ነው የሚጦሩ ምን ላብላችሁ እሺ እሱ ሌላው ይቅር እባክህ ባረፈችው አያቴ ሙታ መቶ አደርሷል እኔ ነኝ የምደግሰው ተው በሙታ ታስወቅሰኝ እባክህ ግድ የለም እባክህ ብሬ መልስልኝ ለሷ ስትል አዎ ይደብርሃል ግን ብሬን ስጠኝ እሺ አቢሲኒያ ባንክ አካውንት አለ አንድ መጠቀመው ባንክ አንድ ለእናቱ አቢሲኒያ ባንክ ይኸው አካውንት ላክና ዛሬ አንድ 10 ልክላለሁ የቀረውን ደግሞ ነገ ኮኔክት ከአቢሲኒያ ባንክ ወደ አቢሲኒያ ባንክ ጭራሽ አይቆርጥም ሊሚት የለውም እንደ ልብህ መላላክ ትችላለህ ሙሉ 50 ሺህ ላክ ያማ እንደዛ ይቻላል ዘመን እኮ ተቻለ በአቢሲኒያ ባንክ ላከው እንዳለ ላከው ያዝ አካውንት አገኘው ዛሬ ጮኛሽን እግዲር ትልኝ ላከው ሙሉ ላከው ወይ ፌብዬ እናቴ እባክህ ለኔ ምሳዬን ሳልበላ እራቴ ልደርስ አንተን እየጠበቅኩ ሙሉ የግቢው መቃብር አበባ ጠጥቼ እያስገረብከኝ ነው ኧረ እባክህ ውጣልኝ አንተ ውጣ ወንድሜ እኔ ፌብዬን ጥያት ወዴት ማለት ነገም ቢሆን መተር ምን ታወጣለህ ፌብዬ እኔ ምን ነበርሽ ግን የረጅም ዓመት ፍቅረኛ እርግጠኛ ነህ አዎ እርግጠኛ ነኝ ወንድሜ አባቴ ካንተ ባላቅም እዚህ ግቢ መጣ ወጣት እንዳለ እየመጣ የሚያለቅሰው እዚህ ጋር ነው እርግጠኛ ነኝ እንዴ እርግጠኛ ነኝ እንዴ ምን ማለት ነው ሽማግሌ ልልክ አንድ ቀን ስቀር እኮ ነው ጥለኝ ሄደችው አንድ ጀንበር ሽማግሌ ልትልክ ስትል አዎ እንዴ ይኸውልህ ወንድሜ ዛሬ እዚህ ቦታ ላይ እዚህ መቃሩ ቦታ ላይ አንተ አምስተኛ ሰው ነህ አንተ በፊት የነበረው አራተኛው የሁለት ልጆች አስወልጃት የሁለት ልጆች እናት ነበረች ተው ሚስቴ ነበረች ብሎኝ ነው እርግጠኛ ነህ ሙት አይወቅስም ሙት ወቃሻቱን ወንድሜ ማንን ነው የምታስኮነው ነው ያማል እንዴ አንተ እኔ ላጽናና እኮ ነው እንጂ እኔ ሄዳ የለብኝም የሙት ቦዲ ካውንት ቁጥር ሙሉ ያማል እንዴ እውነቱን ልንገር ብዬ እንዴ ፌብዬ የምሰማው ነገር እውነት ነው አታደርጊው አይደለም ይኸውልህ እንደሰማሁት ከሆነ ያንተን ስቶሪ ባላቅም ከሌሎቹ ከቁጥሩ አንፃር ሟች በህይወት እያለች ባዲ ገርል ነበረች የዛሬና ያርጎና ሞተችና ባዲ ሬሳ ሆነች እንጂ ፌብዬ የምሰማው ነገር እውነት ነው ፌብዬ በድን አይመልስልህ ብትመልስልህም በሁኔታዋ በነበራት የኋላ ታሪክ ውሸት ነው የምትልህ ፌብዬ ለአንቺ ያለቀስኩባቸው ቀናቶች ረገምኳቸው ወጣሽልኝ ተው አይ እንዲያቀሳሰርን በጊዜ ምሳ ካልወጣን እኮ ምን እርሙ ሊያወጣ ይመጣ ሰው እንዳለ ቶሎ አይጨርስም ፌቨን በድሉ ታከለ በጣም ይቅርታ እሺ እናቴ ራበኝ እኔም ተራብኩብሽ ቀብድ አስገባ ብሎ ቤቱን ብዙ ሰው ወዶታል አሁን ሌላ ሰው ሲያከራዩ በቀብድ ላክቶ ስማ ዋጋው ተመችቶኛል ግን ግቢው ትንሽ ጨራለብ የ15 ብር ደሞዝተኛ በ5 ብር ቤት አግኝቼ ለተጨማለቃለ እካካ አነገር ልንገር በዚህና በዚህ ያሉትን ባዶ ቤቶች አያቸው ያንተ መሀል ላይ ነው ሁለቱም ጋር ቺካ አከራይልሃለሁ በ5 ብር የቤት ኪራይ 50 ሴንት ነው ማድረግ ቀርቀቦ በቀርቀቦ
ደላላ እንዴት ነህ? አዎ እሱ ነው ደላላ። እንዴት ነህ? ቆየብን። በጣም አንድ ወጣት ነበረ ቦታ የሚያስይዘው እሱን እንትን እያልኩኝ የኛን ታገኘ አደራ ነው ያገኘሁላችሁ። ቤት ነው ውጪ ነው የሚኖሩት ሰዎቹ፣ አሜሪካ ነው የሚኖሩት። ባለ ሁለት መኝታ ማን ነው ውጪ ከውስጥም ከውጪም ኪችን ያለው እንግዳ ከመጣባችሁ ከውጪ ብዙ ክፍሎች አሉ። ታዲያ ሲሄዱ ሰዎቹ አማኞች ናቸው። ጸልየው ባርከውት ነው ቤት ያለ አሪፍ ነው። ታዲያ ከማን ጋር የምትገባው? ከሷ ጋር ነው የምንገባው። ከሷ ጋር ቤቱን እንዳልኩ ተጸልዩበታል። አሪፍ ቤት የጸልዩበት ቤት እንዴት ሰይጣን አስገባል? ተረጋጋ። ለአንተም ቢሆን እኮ ከሰው ጋር ብትገባ አይሻልም? ከጋኔል ጋር ትገባለች። ትተዋወቃላችሁ? ይኸውልህ የእኔ ፍቅር የሆነ ጓደኛ ነበረው አፈቅርሻለሁ ምናምን ያለ። የሱ ጓደኛ መላኩን ጓደኛ ነበረው የ4 ዓመት ፍቅረኛሽን። ይኸውልህ ለቅፋው ይኸውልህ ስቱ ሰውየው ለ4 ዓመት ተበድዬ ይቅርታ አይደለም የሚለውን የፀሐይን ዘፈን በየጎዳናው እየዘፈነ ነቅሏል። ጭራሽ ቺት አድርገሽበት ነው? ጭራሽ ቺት አታደርግም እሷ። ሆቢዋ ነው፣ ታለንቷ ነው። ይኸውልህ ቺት የሚያደርገው ሰው ሲሳሳት ነው አንዴ ሁለቴ። እሷ እኮ አትሳሳትም፣ የዕለት ተዕለት ተግባሯ ወስላታ ነች። ወስላታና ሰይጣን ቤት ያላስገባም። በጣም ይቅርታ። 3-4 ሰፈር ይዤሽ ሄድኩኝ፣ ሁሉም ቦታ ያውቁሻል። የት ላስቀምጥሽ? ምን ይሻላል? እንኳን ደስ አለ። ሰው እኮ ቢያመሽ ቢጨፈር ቢዝናና ሚስቱን በመኪና ሊወስድ ነው። እንደርሳለና በባስ ቢሆን ኧረ በእናትህ ያመልጠናል። እኔ በእናትህ እንደዚህ አይነት ቦታ ይዘኸኝ አትምጣ። እንደዚህ አይነት ቦታ ስመጣ ምን አይነት እከካም ቅንቅናም ባል እንዳገባው ፎካታም ባል እንዳገባው ነው ትዝ የሚለኝ። ሰምተኸኛል አይደል? አይተሃል ግን ለቤተሰቡ የሰጠውን ለእናትና ለአባቷ 20 ግራም፣ ለሁለት እህቶቿ 15 ግራም፣ ለወንድሟ ስታሪክስ መኪና እየዞረ ትራቨል ለነገሩ ምን ታረግ ማለት በነፃ ነው ያገኘ። የንቀት እኮ ቢያንስ ሽማግሌ እንኳን አላክም ለቤተሰቦች። እኔ ብትንገር የተሻለ ነገር ባገኝ ትቼ እንደምትሻለ ነገር ብርዬ ወደው ሰላም አለለ። ኧረ ሰላም ነው። ዊስኪው ሰራልን። ዊስኪው ገዛኸኝ። ምን አይነት ድግስ እንደደገስ አልገባም። ገብተህ ጠጣ። እሺ በጣም ደስ አለሽ አይደል? ባለንጀራ ፊት ለፊት አወርሽ አባወራውን አንሳፈፈችው፣ አበረረችው ተባለ። ደስ ይበልሽ። በጣም ጀግና ሚስት ነሽ። አንቺ ማን ሆነሽ ነው ቤተሰቦችን ከሌላ ቤተሰብ ጋር የምታወዳደሪ? እናንተ ጋንታ አይደላችሁ እንዴ? እሱ ለአንድ ወንድሙ አስታሪክ ሰጠ፣ ለ12 ወንድሞችሽ መኪና ልግዛኔ፣ ለሁለት እህቶቹ 20 ግራም ወርቅ ሰጠ፣ ለ7 እህቶችሽ 20 ግራም ወርቅ ልስጥ። በምን አባቴ ከየት አምጥቼ? የቤተሰብ ምጣኔ የማታውቁ አባት ማይም እናት ማይም። እናንተ እኮ ከቤት ስትወጡ ከስብሰባ አዳራሽ እንደመለቀጥ ነው ቤታችሁ ኩይሳ። እናንተ ደግሞ ጉንዳኖች ምን ቢሰባ ነገር እንጂ አይደል? እድልሽን ትሞክሪያለሽ አይደል? ባይፋቅፋቅ እያደረግሽው አንቺ ቀንቀናም ግድ የለም። አዎ ያው ቀላል የሚባል መማር አይደለም። ከዛሬ ነገ ነግሬሻለሁ። በጣም ከባድ ልጨርስልሽ እንጂ ህመሙ ተው፣ ችግር የለውም። ዋናው መሻል ነው። ታውቃለህ ነገ ቫላንታይን ነው። ዛሬ የሜላት ፍቅረኛ ለዋዜማ ብሎ የ35000 ብር አበባ ይልክላትም መሰለህ። ለዋዜማ ብሎ የ35000 ብር አበባ። እሱ ይገርምሃል እንዴ! ነገ ለዕለት ባለ 5 ኮከብ ሆቴል አዘግቶ አንድ ላይ ወደ 500,000 ብር አልወጣም ብላ 500,000 ብር ለቫላንታይን። አዎ ምን የጋኔልን ስራ ለማስፈጸም 500,000 ብር ምናምን ወጪ ነው። ቫላንታይን ባህላችን አይደል? ምንድነው እንደዛ ብሎ ነገር የለም። ያለፉትን 2 ዓመታት ምክንያት አብዝታ ምሬሃለሁ። አልገብተህልኛል። የሚቀጥለው አመት እክስሻለሁ እንዳልከኝ አርሳም አይደል? አየሽ አይደል? ህመሙን አየሽ አይደል? ማኪያ በቃ የመርሳት በሽታ እኮ ነው የታመምኩት እኮ እንዴ! የምሬን ነው የምልሽ። ከሳምንት ይኸውልሽ አሁን 1 ሳምንት ታመም ያልነበር ፋዘርን ረስቼው አሁን ተጸልዮልኝ ትላንት ምናምን ያስታውስኩት ማዘርን እንደ ሲስተር እያወራሁት ብታይ ሲስተርን ደግሞ የእንጀራ ልጅ ምናምን በቃ በጣም ቤተሰብ ገፍቼ ምናምን እኮ ቫላንታይን ስላልኩ ነው አይደል? እንደዚህ ምንድነው ወይ ቫላንታይን እንዴት ላስረዳሽ? ይኸውልሽ አሁን ለምሳሌ ሰላም ነው ናቲ እንዴ? አንተ ትቀልድብኛለህ እንዴ? ወይ ተረጋጊ። ቆይ መተሽብኝ ነው መጥቼብሽ ነው? ፍቅረኛ የ3 አመት ፍቅረኛ ሩት። አይ ሴቶች የወንድ ልጅ ቁጥር እያነሰ ነው ሴቶች የበዛ ነው ሲባል ጭራሽ መጣው ጀምራችሁ አይደል? ማለት ነው ሩት ነኝ የ3 አመት ፍቅረኛ። አንቺ ከ3 አመት በፊት እኮ ነው 17 አመት እኮ ነው 20 አመት እኮ ነው። ገና በልጅነቴ እንዴት ላገኝ ይችላል? አንቺ ተረጋጊ እንጂ ምን ሆነሽ ነው እንዴ? ኧረ መጭራሽ ቀልደን ጀመርክ አይደል? ደግሞ ተጠናንተን አውርተን ተገናኝተን ምናምን መፈጸም ይሁን ሁሉ ነገር ማድረግ እንችላለን። ግን ምን ማለት ነው? ምን እንደምትይ መርሳት ምናምን ቫላንታይን ነው። ምን ቫላንታይን ያማታ እንዴ? ሰይጣናዊ ስራ ቫላንታይን። ጋኔል ቀን ጠብቆ ሩካቤ ስጋ ለመፈጸም ቫላንታይን ምናምን ምን ትላለች?
የኔ ጌታ አድዬ እርጋታ በዛ ላይ ደግሞ አብረንና ምስለ እንኳን አትፈቅድልኝ። ለምን ተብሎ ይደርሳል? ምን አስቸኮለን? ፍቅር አይደል እንዴ? ይኸውልሽ በኢሳት ኩሩ ብቸኛው ያዳምን ዘር ወክዬ ምድር ላይ ያሉት ወንድ ነኝ። ወንድ አለ እንዴ? ልውል እኮ ነው ያፈሽው እንዴ? ተቀጣጥራችሁ ነበር? ሜሪ ሰው ያታገኘው ብዬሻል ነበር ማለት ምን ማለት ነው? ቦይፍሬንድ እኮ ነው ለምን ያረገ እንደነበር ታውቂያለሽ? ንግር አድርጊልኝ። ቆንጆ ክፋት ምናምን እኮ አይደለም ታውቂያለሽ አይደል? የመጀመሪያ ፍቅረኛ እንደዚህ ዴት ያደረገኝ እና የሚንከባከበኝ ነበር። ከዛ በኋላ እስካገኘኝ በኋላ ይደበድበኝ፣ ይንቀጠቀጠኝ፣ ይረግጠኝ ነበር። ኧረ ተረጋጊ እባክሽ። የአንቺ አይምሮ ከተበረዘ እሷንም ትበርጃለሽ። አንቺ አህያ ዴት ታደርጊ ከነበረች ልቆማ ትቀር አህያ አይባልም እንዴ? ነው ምን ሆነሽ ነው? አልሰማሻትም እንዴ? ይደበድበኝ፣ ይረግጠኝ ነበር። ይሄ መራገጥ ደግሞ የሰው ልጅ ባህሪ አይደለም። ዴት ያደረግሽው በሰው ቆዳ አህያ ነበር፣ እንስሳ ነበር። ዴት ያደረግሽው ስለማታውቀው ሰው ዝም ብለህ አትቀዳደሽ። ምንም ቢሆን ፍቅረኛዬ ነው። እንስሳው ኤክስሽ ነው። ሁለተኛ ፍቅረኛዬ ነው። አታስታውሽም? በተመሳሳይ ሰዓት እያንኮራፋ ይፈሳ ነበር። ጎረቤት ሁላ ሩንድ ላከብኝ። አይሽ እያንኮራፋ ይፈሳ ነበር። ያ ማለት ራሱ መቆጣጠር አይችልም። ራሱ መቆጣጠር የማይችለው ደግሞ እንስሳ ነው። ድብ ነው። ሁለተኛ ላይ ዴት ያደረግሽው የዱር እንስሳ ድብ ነው። የኔ ቆንጆ እንደዚህ ዝም ትላለሽ? አይደለም። ይኸውልሽ እሱ እንደሷ ከሰው መሀል ወርቅ መነጠል ብትቺ ጥሩ ነው። የተማርሽ ያራዳ ልጅ ምን እኮ ፕላስቲክ አሁን እኮ ገበያው ላይ እኮ እስከዚህ ነው። ከገኝ ወደዛ አንቺ ቆመሽ እንደዚህ ሲናገሩኝ ዝም ትያለሽ? እናንተ ተደራሮሽ እኛ እንቸኩላለን። እሺ እናቴ እኔ ካዋጣኝ አዋጣኝ ካላዋጣኝ አዋጣኝም ነው። እንዴ ነው ይደረዛ አዲስ ይቀር ማኛለ ይሄ ነገር ሆነ ቢውና ዛሬ እኔ እናንተ መጨረሻ የኔ ፍቅር ላይ ሆነም እኮ ይችላል። ምን ታማሚ ያለ ሬሳል ልትቀስቅሱ ነው እንዴ? ይቅር ተረጋጉ እንጂ ውጤቱ እንደሚከተለው አንባለሁ። እሺ እንደፈራሹ ነው። ባለቤትሽ የስንፈት ወሲብ ተጠቂ ነው አይደል? በቃ እንግዲህ መለየት ነው ፈልገው። ከዚህ ሌላ ምንም የቀረኝ ነገር የለም። ምን ማለት ነው እንዴ? ትዳር እኮ ትርጉሙ መተኛት ብቻ አይደለም፣ መጋደም ብቻ አይደለም። እውነት ነው። ይሄ ምስኪን ያዳም ዘር ደከመ ተብሎ ጥለሽው ልትሄጂ ነው እንጂ እኔም ወንድ ልጅ ነኝ። የመጣችሁት ደግሞ ዶክተር ጋር ነው። ዶክተር መርዶ ነጋሪ አይደለም፣ ሶሉሽን ሰጪ ነው። እንዴ መፍትሄ አለ ነው። መፍትሄ አለ። ለአንድ ወር የሚቆይ መድኃኒት ነው። እሺ ታዲያ ስንፍና አይፈልግም። መድኃኒት ፈልጋለህ አይደል? አዎ። በቀን 3 ነው የሚወሰደው። ሁሌ ጧት ንጹህ የወለጋ ቅቤ አንዳንድ ማንኪያ ሳይነጥር። እንዴ ዶክተር የወለጋ ቅቤ ከየት ነው የማመጣው? ከየት አገኛል? መድኃኒት ፈልጋለህ አይደል? ከየትም ብለህ አምጣዋ። እንዴ ነው ወይስ ሙዝ ምናምን የሚገባበት ልትውጥ ነው? ተው እንጂ። አዎ እሱ አይሆንም። ምሳ ሰዓት ላይ የአርባ ምንጭ ፎሰሴ። እሱን ደግሞ ከየት ነው የምናገኘው? የአርባ ምንጭ ፎሰሴ ዶክተር ረጅም ሰዓት መተኛት ትፈልጋለህ? አትፈልግም? እሱማ እፈልጋለሁ። አንቺስ መደሰት ትፈልጊያለሽ ወይስ አትፈልጊም? እኔ በጣም እፈልጋለሁ አይደል? ስለዚህ አግዟ። እሺ አግዟለሁ። አብራችሁ ታገሉ። በአንዴ አይዳንም። እንደዚህ አይነት እንትን ትግል ይፈልጋል። እራት ላይ ንጹህ የጎጃም ማር ሁለት ማለት ዶክተር እያልክ ያለው ነገር ገብቷል። ወለጋ፣ ጎጃም፣ አርባ ምንጭ እንዴት ነው ነገሩ? ተራራቀብህ አይደል? አዎ ዴዲኬሽን ይፈልጋል። በአንዴ አይዳንም። ታገል ብያለሁ። እሺ መዳን ትፈልጋለህ? አትፈልግም? እፈልጋለሁ። ትደሰታለች? አትደሰት? ትደሰታለች። በቃ ይኸውልሽ በዚህ አንድ ወር ውስጥ ይሄንን መድኃኒት ወስዶ ምንም አይነት ለውጥ ካላሳየ ስልክሽ ምንድነው? 15 ፕሮ ማክስ ነው። ለልደታው ነው የገዛሁላት ቅርብ ጊዜ። አይ ዶክተር 15 ፕሮ ማክስ ገዝተህ ሰጠህ አይደል? ካፈርኩ አይመልሰኝ ነው ነገሩ አይደል? እንግዲህ ጥሩ ኳሊቲ ነው ያለው ስልክሽ። ወደ 50 ኤፒሶድ የሚሆን ስቶሪ ታይም በሱ ስንፈት ወሲብ ዙሪያ ቅረጪና ፖስት አድርጊለት ካልተሻሻለ። እሺ 15 ፕሮ ማክስ ሰጠሽ። ሰማኛለህ? በዚህ አንድ ወር ለውጥ አታሳይና ፖስት አረጋለሁ። ጋሽዬ ሁለተኛው ሰው ያለችበት ቦታ አልደርስም። ጋሽዬ አጥፍቻለሁ፣ ይቅር ይበሉኝ። ጋሽዬ አጥፍቻለሁ። ሁለተኛ ያለችበት ቦታ አልደርስም። እንዴ ሽጉጥ ለኔ ሽጉጥ ለኔ። ተረጋጋ። እኔ ላውራ ነው። ይሄ የአማርኛ ፊልሞች ላይ እንደምታያቸው የልጃቸው ዴት ስትደረግ ልጁን የዳውን ልጅ ሊገሉ እንደሚመጡ ባለሀብቶች አባት አይደለሁም። እኔ ተማርኩ ነኝ ጋሽዬ። እውቀትና ሀብት አንድ ላይ ደስ ይላል አይደል? ደስ ይላል ጋጂ። እኔ እኮ እንደዛ አልመሰለኝ፣ ሊገሉኝ መስሎኝ እኮ። እኔማ ላቅህ ነው የመጣሁት። ልጄ ማንን ነው ዴት እያደረገች ያለችው? እሺ በልቶ ጠግቧል ወይ? እካካም ነው ወይስ አይደለም ወይ? እሱን ማወቅ አለብኝ። ተምሯል ወይስ አልተማረም? እሱን ማወቅ አለብኝ ነው እንዴ ጋጂ። እና አንተን ከልጅነት ለማወቅ ግዴታ ስለሆነ የት ነው የተማርከው? ልጄ እንግዲህ በወር 300 ሺህ ምናምን እየከፈልኩ ነው ያስተማርኩት። አንተ ነው የተማርከው? ኢትዮጵያ ትቅደም። እዚህ ትምህርት ቤት ነው ትቅደም። አዎ እንዴ ከቤት በፎፌ ወንበር እዚህ ጋር በኮዳ ውሃ ምናምን ይዛችሁ ሄዳችሁ ተማራችሁ? አዎ እንዴ ቤት ከነሱ ጠረጴዛ ከናንተ እዛ ነው የተማርከው? ጋጂ ይሁን። እሺ I heard that your name is ብሩ።
ብሩ እንደሆነ ስም ሁኔም ጁታት አባትህ ነው ብሩ ያለ አባቴ ነው ያወጣልኝ ብሩ ብሎ ወጣትነቱን ያለ ብር በመጠማት አሳለፈ ባንተ ሊወጣ ብሩ ብሎ ይሁን። እሺ ሌላ ስምም አለኝ እኮ እናቴ ቤት ውስጥ እኮ ፍቅር ያሸንፋል ብላ እኮ ነው የምጣለኝ። አሸናፊ ነው እኮ ድህነትን እኮ ነው ባንተ ስም ነው አይደለም የሚዋጉት እንዴ ጋሺ አይደለም እንደ ሌሎቹ ሀብታም ሰዎች አይደሉ። እኔ ላወራ ነው የመጣሁት እንዴ ጋሺ እንዴ ሰፈሬ ድረስ መጥቶ ያቀሉኛል እንዴ ጋር ማቅለል አይደለም ለካካምና አይደለ? አዎ ዳህና አይደለ? ቅንቅናምና አይደለ? ይኸውልህ እኔ ኃይል መጠቀም አልፈልግም። ልጄን ተዋት እሺ። ተጠቀሙት ጋር ቢገሉኝ ይቻላል። ተዋት ይግደሉኝ ጋር ልጄን ተዋት። እንዴት ነህ? ዝኔ እኮ አረበ። ዝኔ ባለ ዝናው አረበ እኮ ዝናቡ ይሄ አረቄ ሱሰኛ አረቄውን ጨበሰ ለቀርለት ነገር አፈሩን ቀመሰ። እንግዲህ ሰፈር በመረዳዳት ነው የምንኖረው ታውቃለህ። በህብረት ነው ሁላችንም ድሆች ነን ታውቃለህ። ደሃ ናችሁ አውቃለሁ። አንተ እንኳን ትሻላለህ ከኛ ግን ያው ሁላችን በመረዳዳት ስለሆነ ኢቭን ባለፈው ራሱ መላኩ ያረፈ ጊዜ እንዲሁ እርዳታ ብር አሰባስበን የቀበርነው ታውቃለህ። ዝኔ ያለኛ ማን አለው አይደል እንዴ? ዝኔ ደግሞ በህይወት እያለ ኑሮውም ደቁሶታል፣ ቱሃኑም ደሙን መጥቶታል ታውቃለህ። አረቄውም ሰውነቱን በልቶታል። ሲያርፍ እንኳን ሰላም ያገኝ ምስጡ ከሚበላው ብለን በደና የዋንዛ ጣውላ በተሰራ ይርሳሳ እንቅበረው ብለን 500 ብር እያዋጣው እናንተም ይበኩልን እባክህ። ዝናቡን ነው ከዋንዛ በተሰራ የሬሳ ሳጥን እኛ ድሆች ስንሞት ውድ አይደለም ሬሳውን በድኑን እናቀማጥሎ ብለን ምን ታረጋላችሁ መሰለ ካገኛችሁ ሰፋ ያለ የወፍ ጎጆ በሱ ቀበሩት። በአካል ያለም ሰውነቱ ደህና ነው። አረቄው ጨርሶታል። ሸንቀጥ ያለ ነው። ተው እንጂ ምን ማለት ነው እንዴ? በዛሬ በስጋ ነኝ ተብሎ ሙት ላይ ጣት ይቀሰራል። ሙት ላይ ሙት ጃጅ ይደረጋል። ተው እንጂ አይመልስልኝም ብለህ ነው? ተው እንጂ ከተመቸ 50 ብር አለ ይሄን ተቀበለኝ። ይሄን 50 ብር ከአንድ 20 ሰው ከሰበሰብ ከ1000 ብር ይሞላላል። 2 ሜትር አቡጀዲ ገዝታችሁ ቀብረር። እንዴት ነው ሬሳ አቡጀዲ የሚቀበረው? ተው ሁላችንም ወደዚያው ነን። ተው እኔ ቆያለሁ አይደል? ትቆያለህ? እኔ ቆያለሁ። እሺ በቃ ያዙ እሱንም ችግር የለውም። እኔ እድሜ ይስጠኝ አንተ እኔ በቁሜ እያሉ ያንተን ሞት ያሳየኝ። ምን ለማለት ፈልገህ? ግድ የለም በቃ ግድ የለም። እኔ ካንተ ጋር ስጀመር አላወራም። እኔ ቾክ ጥንባንሳሬ ሳህን መሬት ላይ ወድቀህ እየጎተተው ባይ እንኳን ጥንባንሳው ልከለክልልህ የኛ ልጅ በርታ እያልኩ እንዲበር እንዲከንፍ ነው ማድረገው። ግድ የለም እንገናኛለን። ጨርስ ብዬ ነው አንዱ ጋር መድብሻለሁ። እሺ አለቃ ሻላቸው የላክ እንደላለው ውሃ ዘርጋት የተባለው እዚህ ነው። አዎ በቃ እንዳይቆራረጥ እስከላይኛው ድረስ። እሺ ኧረ በጭራሽ እንዳታስብ። ይሄ ሰፈሩ የገፈር ሰው ነው አይደል? የገፈር ሰው አብሮ አደግ እኮ ነው። ገና ፓይፑን ዘረጋለት እንዲያረ ይገባል። ራሱ ያቀኛ ትውውቅ ሁለት ጎረምሳዎች አሉ የሚያግዙ። እኔ ሲም ለሲም ስላልሰራ ኧረ በእናትህ ይሁን ይጓቸው መከራ ነው። ከወንድ ልጅ ጋር የወንድ ልጅ ረዳት አልፈልግም። የሰፈር ልጆች ይዤ መጥቼ ሙያ ላስለምድ አንዴት ሰው ፊት ታዘናለህ ብሎ አንደኛው በዚህ በፓይፕ አንቆ ሊገለኝ አንደኛው በዚህ በጌት ባልፈንኩት ይቀበሉኝ ሰው ይንኩት እና ምን ይሻላል? ቀርቀቦ ረዳት እኔ ሲፎኒ ስላት ወይ የምትለኝ ሲፎኒ የኔ ጌት ባል ስራው ተሰራ ነው። ስራ እንዳይጎዳሽ አባትሽ ሰራለብኝ ማን አባስ ሎንክ ነው ደቆሰ ይተውከኝ እንዴ? እሺ የጀመርኩት ልጨርሰው። መጀመሪያ እዚህ ጀመርኩና ጨርሰው። ኧረ እባክሽ ሰውዬው ይመጣል። ተወሱን እኔ አንተን ባሰብኩ ቁጥር ልቤ ይመታል። ልብማ የኔም ይመታል። መታት መሰለኝ። ዝም ባላ አይደለም እኮ ዝም ባይገባ በፍቅር ማለት ነው። ጣልቃ አልገባ መዋደዱን ተዋደዶች ጎበዝ ብቻ ስራ እንዳይቆማ። አሁን እኔ አመጣጤ ማቴሪያል ኬት ልግዛልልል በደብ ፍግፍግ አድርገው አልነሳ ካለ ምን ይደረጋል? እሺ አለቃ ሰላም፣ እንዴት ነው? ሰላም ነው። መጸዳጃ አለ። መጸዳጃ ጽድት ያላል። ሁለት አይነት ነው እንግዲህ መርጦ መግባት ይችላሉ። እርሶ ልዩነታቸው ቪአይፒ እና ኖርማል ነው። ለእርሶ ቪአይፒ ነው የሚመከረው፣ ግን ዲቴይሉ ማወቅ ከፈለጉ እናገራለሁ። ግድ የለም። ኖርማሉ ምንድነው? ቲፒካል ኢትዮጵያውያን የሚጸዳዱበት ነው። እኛ ዙሪያ ነው የምንለው። ዙሪያ ጥምጥም ነው። መሀል ላይ መጸዳዳት አይመቸንማ። ጭቅየት ያለ ነው እንዳለ እስከዚህም ነው አናጸዳው። ምክንያቱም ችዴ ብቻ ነው የሚከፈለው ለኖርማሉ። ምንድነው የምንለው እኛ አጣጣል አይነ ምድር አጣጣል ስታይል አለው። ሸረሪት ስታይል ስፓይደር ማለት ሁለት እግር ግድግዳ ላይ ተለጥፋለህ፣ ጅንቁጭ ታደርጋለህ። እንደዚህ ነው አጣጣል አለው። ያለበለዚያ አይነ ምድሩ ይነካል። እግርህን አናጸዳውም። እስከዚህ ነው ችዴ ስለሚከፈል። ቪአይፒ ምንድነው 200 ብር ነው። ቁጭ በለህ ሶፍት አትጠቀምም። አጥቦ አለቅልቆ ስትቆም ነው ራስን የምታገኘው። በጣም ጽድት ያለ ነው። ቪአይፒውን አድርግልኝ። በእውነት በጣም ጥሩ። እሺ የኔ ጨዋታ አይደል? ጨዋታ የኔ አባት ቴንክ ዩ። ሌላ የረሳሁት ነገር ጠግ ላይ አንድ በተን አለች። እሷ እንደነካት የቴዎድሮስ ታደሰ ሳዶላዬ ነያ አልቦ ያሉት ለተመስጥ ይሆናል ብዬ ነው።
አንተ ዶክተር ትሆናለህ ብለን ስንጠብቅ እዚህ ተራ አስከባሪ ሆንክ። ምን ይደረግ ዶክተር እንደሆነ ነበር ያስተማሩኝ። እሱ አልተሳካም። እዚህ ሰው አይነ ምድር ማገድ ጀመርኩ። ምን ላድርግ? እርሶ ግን መግባት አይችሉም ተብሏል። ተደራጅተን ምናምን የጀመርነው ይሄን ስራ ሙሉ ግቢ ሙሉ ስታፍ እርሶ ላይ ተቃውሞ አስነስቷል። ፊት ለፊት ያለው ትምህርት ቤት አስተማሪ እዚህ ግቢ እንዳይገቡ ተብሏል። ምንም ማድረግ አልችልም። ተሸርዬ ልከላከልለት ሞክሩ። ግን ባለፈው አርብ ምን አይነት አይነ ምድር ነው ተጠራርቶ ሄዱት እንዴ! ጽዳት ሰራተኛዋ ታሳዝኖትም እሱን ፈንቅ እያስገባለሁ ብላ ስታገል ዲስኳ ተንሸራቶ ሆስፒታል ተኝታለች። እንዴ ባልጩት እኮ ነው ጥሎ ሄዱት። ፈንክተን ሸርፈን እናስገባዋለን ብንል እንቀና ብሎ አፈጠጠብን። ጣጣር ጥሎ ሄዳሉ። በግሬደር እኮ ነው ገፍተን ያስገባነው። ሸርዬ አስተምሬ ስራ ይበላሻል። ባስገባው አልችልም። ይኸውልህ የሚገርምህ ብዙ ጊዜ የአድዋ ድል በዓል በደረሰ ሰዓት የሚጸጽተኝ ምን አለ እንደ ቀማያቴ ጀነራል አቤ ፈረሴን እየጋለብ ወይ ተው እንጂ በአድዋ ጦርነት ጊዜ ጀነራል አቤ የሚባሉ ተዋጊ ሰው እንዳይሰብ በጣም ይቅርታ። እንደራሴ እኮ ያየሁት ነው። ለኛ ጀነራል አቤ ለእናንተ ባልቻ አባ ነው። ባልቻ አባ ነፍቶ ቀማያት ነበር። የምር ማያቴ ነበሩ። እናንተ ቤት የአድዋ ድል በዓል የአንድ ቀን በዓል ነው። እኛ ቤት የሳምንት የሁለት ሳምንት የሚቆይ ፌስቲቫል ነው። ምን ማለት ነው? በደም ነው ትስስሩ። በጣም የሚገርምህ ንጉሠ ነገሥት ዘኢትዮጵያ ንጉሥ አጼ ምኒልክ የክተት አዋጁን እንዳወጁ ቦታው ላይ ተገናኙ። የጦርነት አድዋ ወዲያው ፈረሳቸው ሊወጡ መቼስ በቲቪም ቢሆን የሰማው ታሪክ አለ ስለ ባልቻ አባ ነፍሶ። እሱን ታሪክ ብቻ ነው አንተ የሰማው። እንደ ቤተሰብ የሚወራ ድብቅ ታሪክ ዛሬ ያጫውታለሁ። ቦታው ላይ ደረሱ። በሰዓቱ ባልቻ አባ ነፍሶ ወይም አቤ የኛ አቤ ነው ይቸኩል ነበርና ፈረሱ ሊወጣ ለምንድን ነው የሚቸኩል? ራስ ገዘራ የሚያስተዳድሩ የራሱ ግዛት አለ። የሁለት ደቂቃ 3 ደቂቃ ቢሆን ነው እዛ ከነጮቹ እያሳለፈ ፈረሱ ሊወጣ ጀመረ። እሺ ጨረሰ። አሁን ያልሰማው ታሪክ አሁን ነው የሚደርስ። ፍጥነቱን ታውቃለህ። ቀድሞ ነው ሉጋሙን ያዘ። ወደኋላ ምን ድንገት በመሀል ያልሞተ ያልተቀላ ነጭ ካለ አንገት እየቀላ ነው። ገረባቸው ነው ገረባቸው። ለቀደዳም ልክ ኑረው እንጂ ትጠረጠራለህ። አያውቅም ብለህ ነው እንዴ? እንዴ ሰማ እንዴ ራስ አሉላ አባ ነጋ የቅምቅም አያቴ አይን አባት እንደሆነ በነገር ምን ልትል እንኳን አደረሳችሁ። ቁራኒ አሮጌ ጫማ ከጠርሙስ ያለ ያ በር ይታያል። እዛ ቤት በጣም ቆንጅዬ ልጅ አለችና ብረት ምናምን በመሸጥ ሙድ ምናምን በቃ ስታይን ትሽኮረመማለች። እንዴት ወዳኛለች መሰለኝ እንዴት እንደምታምር ስማ። እኔና ለኔና ለአንተ በህይወታችን ብቸኛው የሚወደድ ማን ነው ታውቃለህ? ይሄ ፀሐይ። አንተ ካላየ አታም እንዴ ይኸው ጠራችኝ። እርግጠኛ ወይዬ አራንሶ እየንዳተሰብድበ ሃይ አባ ማኪ እንዴት ነሽ? አሉልሽ። እንዴት ነህ? እቺ ነገር ታዋጣለች? ኧረ በጣም ነው እንጂ የሚያዋጣኝና አዎ በጣም አሪፍ እኮ ነው እንዴ አሪፍ ጭራሽ ዲዛዞር ይወደሽ ውሻው ውሃ በምን ይጠጣ? እኔ የምልሽ ምንድነው ዲዛዞሪ ምናምን ብለሽ የምትበጣጥሽው? ይኸውልሽ ብረት ቢከፋ ቢዝግ ነው። የሰው ልጅ አይምሮ ግን አይዛብጭ። እውነት ነው። የጓደኛሽ አይምሮ ዝጓል። እኔ የምልሽ እንዳንቺ አይነት ብርቱካን አበባ የመሰለው ቺኮች ግዴታ ነው እንዴ እንደዚህ አይነት ጣውላ ጋር ቆርፋዳ ቀርቀቡ ከጎን የሚያዝ ብቻሽ ሻይ ልታረጊ ያላ ብቻሽ ሻይ ልታረጊ። ስማ አንተ ትናገረኛለህ፣ አንተ ሳፋዞሪ ትናገረኛለህ። ስማ የሰሞኑን ፀሐይ ታውቀዋለህ አይደል? የያዝከው ፕላስቲክ ነው እንዳይቀልጥብህ ቶሎ ሽጠው። እሺ እንጂ ለሽጠው ይኸውልሽ ፕላስቲክ ቢሰፋ አፉ ቢሰፋ ካልሲ ሊዘፈዘፍበት ልብስ ሊዘፈዘፍበት የአንቺ አፍ የሰፋው ግን የአዳምን ዘር ለመዘርጠጥ መሆኑ ትንሽ ይደብራል። በጣም ይቅርታ አድርጊልኝ። በጣም ነው የማከብርሽ። ጓደኛሽ ጥርበ መሀይም ነች። በጣም ይቅርታ። እናንተ ይመቻችሁ። መሀይም ነች፣ ጥርበ ነሽ፣ መሀይም ነች። ታይኝ እኔ ነኝ ተይው እባክሽ። እጭ መጣ ደግሞ በዛ ተደጋገመ። ምን እንደው አይስል ሰላም ነው። እንዴት ነሽ? እኔም ብል በዛው ባደል በጣም ከተማ ውስጥ በተመሳሳይ ሰዓት 3 ጊዜ ምናምን አልታይም ብላል። ብዙ እኮ ነው አባቴ አሁን የመጣበት። እኔ የምላችሁ ምግብ ብትሆኑ ምን ትሆኑ ነበር? ወይ የኔ ታወቀ ነው። እኔ በቅቤ የታሸ ልውስ ነኝ። ልውስ ነው ብለህ ነው? እኔ እንኳን በጣም ስለምታሰለች እንዲሁ መለመላውን የተቀቀለ ቂንጬ፣ ይሄ ጨው፣ ዘይት፣ ውሃ ያልገባበት ድርቅ ያለ ምን ለማለት እንደዛ ምን መስለኝ ቂንጬ። አንቺ ምን ትሆኚ ነበር? ተይው ግን አንቺ የኔ ንገሪኝ እስኪ። አንተማ ኬክ ነህ። ገና ሳትቀምሰኝ ጣፋጭነት የገብቷት ኬክ አየኝ ሰው ወደ እኔ አንቺ ተሳስተሻል ነገሩ። እኔ በየአይነት ነኝ። መልቲ ታለንትድ ማለት ነው። ወይ ሁለገብ ወይ ገፈር እንጂ ሚኒስትሪ 3 የወርቅ አትረክ የሰራ ሰው ባለማወቁ እኮ ነው የሚታወቀው። እንዴ መልቲ ታለንትድ ቢሆንስ በአንተ ቤት ሷፊ ልትጸድቅ ይኸውልሽ። እኔ መልቲ ታለንትድ ኧረ በከተማው ጭራሽ በሀገሩ ከኔና አንቺ በቀር እነማን ነበሩ? ዳንሱ ስልት ነው።
አየሽ ነይ ዶሚኔት ልጋብዝ በየአይነት ማለት ነው። ኧረ እኔ መጣሁ አንተ እናሰብከው እኮ አይደለም። በእናትህ ስማኝ ላስረዳ። በእናትህ እኔ ጌታ ያው አንዴ ቆይ ላስረዳ። 3 ወር 4 ወር ፊልድ ሲወጣ እንደ ባል ገብቼ ከባል በላይ እንከባከብሽ የነበርኩት እኔ አይደል? ምንድነው ታውቂው? ላለፉት 6 ወር ተጣልታችሁ ተለያይታችሁ ብቻሽን ስታነቢ ከባልሽ በላይ እንደ ባሎኝ ፐርፎርማንስ አደረግ የነበርኩት እኔ። አውቃለሁ። ተይ በ3 ዓመት ጋብቻ ልጅ መውለድ ሲያቅታችሁ ልጅ ያስወለድኩሽ እኔ። ቢገባሽ ሽማ ብቻ ሳይሆን ባለውለታሽም ጭምር ነበርኩ። እሺ ቆይ አሁን ችግሩ ምንድነው? በእውነት ምን አልገባሽም ነው? ውሽማ እንጂ ኋላ ቀር አይደለም። ሶሻል ሚዲያ ማለት ተቀምኑ እንደ ይመስልሽ ኢንስታግራም ላይ ስቶሪ አድርግሽውን አይቻለሁ። የኔ ውድ ባል መልካም ለት ብለሽ ስቶሪ አድርግሽው እሱን ማንን ለማስቀናት ነው? እና ባል እኮ